እንግዲህ አቶ ገዙ ሚስቱን ለመግደል ወሰነ ማለት ነው። ምክንያቱም እኔ ጨንቃኛለች፣ ከብዳኛለች፣ ስለዚህ ልጅሽ ወዳለበት ቦታ እወስድሻለሁ፣ ለጅብ እሰጥሻለሁ እያለ እያስፈራራት ይገኛል ማለት ነው። እሷም ደግሞ በቃ አረብሽም፣ ግን ለጅብ አትስጠኝ እባክህ እያለች ትማጸነዋለች። ትሁቴም እንደዚህ እንግዲህ ሻወር አስገብታ ልብሷን ቀይራላት። ወይዘሮ ቤቲ ግን ደግሞ አታምሪም፣ የፈለገ ያክል ልብስ ብትቀይሪ ምንም አታምሪም፣ በጣም ታስጠያለሽ፣ እኔ ነኝ ቆንጆ፣ እኔ ነኝ የማምረው እያለች እንግዲህ ልጅቷን ግራ እያጋባቻት ትገኛለች ማለት ነው። ትሁትም ደግሞ ዝም በያቸው፣ አንቺ ቆንጆ ነሽ፣ ምንም አይወጣልሽም፣ እሺ ምንም ቢሉሽ ደግሞ እንዳሰሚያቸው እያለች ትሁቴ ተስፋ ትሰጣታለች ማለት ነው። አንቺ ግን ትንከባከቢኛለሽ፣ ታበይኛለሽ፣ ታጠጭኛለሽ፣ እነሱ እኮ ግን ሊያዩኝ እንኳ አይፈልጉም። አረ ሊያዩኝ ድምፄን ራሱ መስማት አይፈልጉም። አንቺ ግን በጣም ጥሩ ሰው ነሽ አለቻት። ከዛ በኋላ አይ ማን ነው እንደዚህ ይመቱሻል እንደ ስትላት፣ አዎ ለጅብ ነው የምሰጥሽ እያሉ እያስፈራሩኝ ነው፣ ስለዚህ በጣም ፈርቻለሁ አለቻት። ተይ አትፍሪ የኔ ቆንጆ፣ አንቺ በጣም ቆንጅዬ ነሽ፣ እናም ደግሞ በቅርቡ ጤንነትሽ በጣም ይስተካከላል፣ እሺ ምንም ነገር እንዳትፈሪ አለቻት። እሺ እሺ ግን አደራ አንቺም እንደነሱ እንዳትመችኝ እሺ እያለች እንግዲህ እየደጋገመች ትሁቴን አደራ ትላታለች። ትሁትም ደግሞ ኧረ እኔ በፍጹም እንዴ ለምን እመታሻለሁ? የምመታሽና የማንገላታሽ ቢሆን ለምን እዚህ መጥቼ እንከባከብሽ ነበረ። አሁን ደህና ትሆኛለሽ እሺ በቅርብ ጊዜ ብላ እንግዲህ ነገረቻት። እሷም ደግሞ ተስፋ አደረገች ማለት ነው። ከዛ በኋላ ትሁቴ እንደምንም ብላ እንግዲህ ከአባዬ ጋራ ተገናኙ። አባዬንም ደግሞ አባዬ እባክህ የሆነ ነገር እንድታደርግልኝ እፈልጋለሁ፣ ሴትዮ ሳይገሏት በፊት ቶሎ ብለህ ወደ ራሷ እንድትመለስ አድርግልኝ እባክህን አለችው። ከዛ በኋላ እንዴ ምን ልርዳሽ ታዲያ የኔ ልጅ፣ እኔ ምን ልርዳሽ ሲላት፣ አባዬ እባክህ የሆነ ነገር አድርግልኝ፣ እነኚህ ሰዎች ሊገሏት ነው እችን ምስኪን አላች። ከዛ በኋላ አይዞሽ ምንም አታደርጋትም። አይ አባዬ እኔ ያየሁትን ሴትዮዋ እኮ እራሷን ልታጠፋ ስትል ነው የደረስኩባት፣ ምክንያቱም ስላስፈራራቻት በጣም ነው የሚያስፈራሯት። እናም ስለዚህ ቶሎ ብዬ የሆነ ነገር ማድረግ አለ። እሺ በቃ የኔ ልጅ እኔ የሆነ ዶክተር አገናኝሻለሁ፣ የጤና ዶክተር አላት። እሺ አለ። እንግዲህ ትሁቴም ወደ ቤቷ ተመልሳ መጣች። ወይዘሮ ቤቴም እንግዲህ ሰክራ ስለነበረ እዛው ሶፋ ላይ አደረች። ከዛ በኋላ እሷም እንግዲህ አስነሳቻት፣ ሽሮን ፍትፍታ ሰጠቻት። ባልየውም ደግሞ እንዴ ይሄ ነገር ያዋጣሻል እንዴ ወይዘሮ ቤቲ? ቆይ ፈልገሽ መርጠሽኝ መሰል ያገባሽኝ ወይስ ለገንዘብ ብለሽ ነው? እኔ እኮ ወጣት ነኝ፣ ልጅ ነኝ፣ ስለዚህ ብዙ ነገር ያምረኛል፣ ለራሴ ሰርች ገንዘብ ፈልጋለሁ እና አንቺ ከኔ እድሜ የተፎካከርሽ ነው እንዴ ሲላት፣ አይ እንደዛ ሳይሆን በቃ አለ አይደለ እኔ እንደ ልጅ ነው መኖር የምፈልገው፣ ስለዚህ መብቴ ልትጋራኝ አልፈልግም አለችው። ከዛ በኋላ እሱም ደግሞ እንዲናትና ገዙ አሁን ንብረቱ እንግዲህ በስሟ ሊዞርላት ነው። ፈንጠዝያ አደረገች ማለት ነው። በጣም ደስ ብሏታል። የምትፈልገው እሷ ገንዘብና ገንዘብ ብቻ እንጂ ሰውየውን በፍጹም አትፈልገውም። ከዛም ትሁትን ፍቅረኛ አለሽ እንዴ ስትላት፣ ለምን ጠየቅሽኝ ስትላት፣ አይ ዝም ብዬ። አዎ ነበረኝ እና ገንዘብ አለው። ገንዘብ ማለት ሰርቶ ይኖራል፣ ላንቺስ ይተርፋል። በቃ አለ አይደለ። ቆይ አንቺ ለምን እንደዚህ ጠየቅሽኝ? እኔ ምክንያቱም ደስተኛ አይደለሽም እንደ በትዳርሽ። እኔ ገንዘብን ፈልጌ ነው የማልፈልገውን ህይወት የምኖረው ልትላለች እና ታዩ በቃ ትሁት እንደውም ትቸዋለሁ አለቻት። ከዛ በኋላ እንግዲህ ትሁቴም እንዴ እቺ ልጅ ጤነኛ አይደለችም እንዴ ምን ልትል ፈልጋ ነው እያለች ከዛ በኋላ አይ በቃ ታዩ ትሁት እያለች 30 ነገር ቀባጠረች። የተረፈ ምግብ ምናምን ካለ አምጪ አለቻት። አይ የተረፈ ምግብ የለም፣ ቢኖር ደስ ይለኝ ነበር ግን የለም አለች። ምክንያቱም ለሴትዮዋ እንዳትሰጣት ደፋፍታ ጨርሰዋለች ትሁቴ ማለት ነው። ምክንያቱም ሴትዮዋ እየተረፈ እየተበላሸ ምግብ ነው የምትሰጣት። እችን የመሰለች ቆንጅዬ ሴትዮ እንግዲህ አበላሽተዋት ልጅሽ ሞቷል ብለው በመድኃኒት አሳብደዋት እንግዲህ ያልሆነ ነገር እያደረጉባት ይገኛሉ። በእውነቱ በጣም ነው የምታሳዝነው። ፈጣሪ አምላክ እንግዲህ እሱ ጤንነቷን ይመልስላትና
እንግዲህ የትሁት ውለታም አለባት ሴትይቱ። በጣም ነው የምታሳዝነው እውነት ለመናገር በጣም በጣም ማለት ነው። አቶ ገዙም እንግዲህ አንቺ ሴትዮ አሁን አንቺን ሴት አድርጌ ወይ እገልሻለሁ፣ ልጅ ጋር ትወስደኛለህ አለችው። ልጅሽ የለም፣ አንቺ ግን ጅብ ይበላሻል፣ ልጅሽ ግን አፈር ውስጥ ስለሆነ ጅብ አያገኘውም አላት። እባክህ ለጅብ አትስጠኝ፣ በቃ ከበድሽኛ፣ ሰለቸሽኝ እኮ ስለዚህ እኔ ደግሞ ስልችት ስላልሽኝ ግዴታ ለጅብ መስጠት አለብኝ አንቺን አላት። እባክህ እንደዛ አታድርግ እባክህን አለችው። ታዲያ ምን ላድርግ እንዴ? ከዛም ከቤቲ ጋራ አወራበትና እቺ ሴትዮ በቃ የሆነ ነገር ማድረግ አለብኝ፣ ደክሞኛል፣ ሰልችቶኛል አላት። እንዴ ተው፣ እሷ ምን አደረገች? ቆይ ላይ አልተቀመጠች ምን አድርጊ? አይ እኔ ተሳቀቅኩኝ፣ አሁን ሰው መጣ አልመጣ እያልኩኝ፣ ስለዚህ የሆነ ነገርማ ማድረግ አለብኝ አለ። ከዛ አይ በተረጋጋ ጥሩ ነው፣ እንደዚህ ከማድረግ ተረጋጋ እንጂ አለችው። ከዛም አይ በቃ ሰልችቶኛል ሁሉም ነገር ደግሞ አስብ። ቆይ እሺ ምን ልታደርጋት ፈልገ ነው? ባለፈ ሞታለች ብለው ያሰቡበት ቦታ ሁሉም ሰው እንደ ሞተች አይደለም ያውቀው፣ ስለዚህ እዛ ወስደን እንቀብራታለን ከነነፍሷ አላት። ምን? ትሁቴ እንግዲህ ይሄንን ነገር ስትሰማ በጣም ደነገጠች። የምትይዝ የምትጨብጠው ነገር ጠፋባት። ከዛም ሴትዮዋ ጋር ሄደች። ከዛ አንቺ ግን በጣም ነው የምትንከባከቢኝ፣ ትወጅኛለሽ፣ ቆይ ለምንድን ነው አለቻት። እንዴ ሰው አይደለሽ እንዴ? ለምን አትወደጅም? ለዛውም ቆንጅዬ ከሆነች። አይ እኔ ቆንጆ አይደለሁም፣ በፍጹም ቆንጆ አይደለሁም፣ ቆንጆ አይደለሽም ብላኛለች እና እኔ በፍጹም ቆንጆ አይደለሁም። በጣም ቆንጆ ነሽ። ማነው ቆንጆ አይደለም ያለችሽ? ቤቲ። ኧረ አንቺ ቆንጆ ነች፣ ዝም በያት፣ አውቃ ነው። እባክሽ አታታይኝ፣ እኔ ቆንጆ አይደለሁም አለች ደጋግማ። ከዛ በኋላ እንግዲህ አሁን ልብሱን ለበሽ አይደል? አሁን ደግሞ ወተት ይዤልሽ እመጣለሁ ብላት እንግዲህ ትሁት እውነት ለመናገር ስፍስፍ ነው ያለችው። ሴትዮዋ ራሷን ለማጥፋት እንግዲህ በለበሰችው ልብስ ልትንጠለጠል ስትል ትሁቴ በሩን ከፍታ ደረሰችላት። ለምን እንደዚህ ታደርጊያለሽ? ቆይ ለምን ትድኛለሽ እኮ አለቻት። አይ እኔ እኮ እብድ ነኝ፣ ስለዚህ አትድኝም፣ አብደሻል እያሉ በጣም ነው የሚያስፈራሩኝ እና ምን ላድርግ? እኔ እኮ በቃ ልጄ ናፍቆኛል፣ ልጄ ጋር መሄድ እፈልጋለሁ እያለች ትሄጃለች፣ ልጅሽም ይመጣልሽ፣ እርግጠኛ ነኝ ደግሞ ከናቲ ከልጅሽ ጋር አገናኝሻለሁ፣ እመኝኝ አለቻት። ከዛ በኋላ እሺ ግን ልጄን አምጭልኝ እባክሽ፣ ልጄን እፈልገዋለሁ፣ ልጄን አምጭልኝ አለቻት። አመጣልሻለሁ፣ ቃል እገባልሻለሁ፣ አንቺም ትድኛለሽ። እሺ እኔ እምድነው ልጄ ሲመጣልኝ ብቻ ነው፣ ስለዚህ እባክሽ ከልጄ ጋር አገናኘኝ አለቻት። አገናኝሻለሁ፣ ችግር የለውም። ከዛ በኋላ እንግዲህ ትሁቴ የዚች ልጅ ነገር በጣም በጣም ውስጧን ረበሻት ማለት ነው። እውነት ለመናገር እንዴት የሰውን ልጅ ይሄን ያክል ክፋት፣ ይሄን ያክል በገዛ ገንዘቧ በገዛ ንብረቷ ይሄ ሁሉ እንደዚህ ለምን እንደዚህ ይደረጋል እያለች እውነት ለመናገር በጣም ነው ያሳዘነችኝ ማለት ነው። ትሁቴ ራሱ እንግዲህ ጥሩ ልብ ነው ያላት እውነት ለመናገር አባዬም ሁሌም የሚሉት ነገር ነውና እንግዲህ ሴትይቱ እባክሽ አንቺም እንደነሱ እንዳትመችኝ፣ እንደነሱ እንዳሰድብኝ እሺ እያለች ትሁቴን ኧረ እኔ በፍጹም እንዴ እንደዛ አይነት ሰው ይመስልሻለሁ እንዴ? እኔ ኮሊና አለኝ፣ ለምን እመታሻለሁ? ቆይ ምን አደረገሽኝ? አላቅም። እኔ ምን አድርጊያቸው መሰለሽ የምመቱኝ? ምንም ሳላደርጋቸው እኮ ነው እየመቱኝ ያሉት። ስለዚህ እባክሽን አንቺም እንዳትመችኝ። ኧረ እኔ በፍጹም አልመታሽም። እንዴ ሰው ነሽ እኮ ሁላችንም ሰው ነን። ስለዚህ ለምን እመታሻለሁ? ምንም እንዳታስቢ እሺ። በቅርቡ ወደ ጤንነትሽ ትመልሻለሽ። እኔ ወደ ጤንነቴ የምመለሰው ልጄ ናቲን ሳገኝ ብቻ ነው። ናትዬ ናፍቆኛል እያለች እንግዲህ በቅርቡ ይመጣልሻል ጠብቄ። እንግዲህ አቶ ገዙ ማለት ጨካኝና በጣም መጥፎ ሰው ነው ለገንዘብ። ከዛም ቤቲ እንግዲህ ገንዘብ ትፈልጋለች። ስለዚህ ሀብት ንብረቱ በእኔ ይሁን አለችው። እሱም ደግሞ እንዴ የምንወልደው ልጅ እኔ ኃላፊነት ያለብኝ አበላዋለሁ፣ አጠጣዋለሁ፣ አስተምረዋለሁ። ከዛ በኋላ እራሱ ሰርቶ ያምጣ እንጂ ደግሞ የኔን ንብረት ይጠብቃል እንዴ የኔ ልጅ አላት። እንዴ እና ታዲያ ኃላፊነት የለብህ እኮ? ኃላፊነቴንማ ነገርኩሽ እኮ። ኃላፊነቴ የኔ አበላለሁ፣ አስተምራለሁ፣ አሳድጋለሁ። ከዛ ውጪ ላለው ደግሞ በጉልበቱ ሰርቶ ያፍራ እንጂ የኔን ንብረትማ የራሱ ማድረግ አይችልም
አሀ እንደዛ ነው። ቆይ አንቺ ይሄንን ሀሳብ እንዴት ልታመጪው ቻልሽ? በቃ አለ አይደለ ሰው አይደለው እንዴ? አይ አይመስለኝም። የሆነ ነገርማ አለ። ምን ሊኖር ይችላል? አንቺን ልጠይቅሽ እንጂ ወይዘሮ ቤቲ፣ ለማንኛውም ተጠንቀቂ። እኔ ገዙ እንደዚሁ በቀላሉ የምሸወድ ሰው አይደለሁም። ብትጠነቀቅኝ ይሻልሻል አላት። እያስፈራራኸኝ ነው? እየነገርኩሽ ነው እባክሽ። እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ስለዚህ ለምታደርጊው ለእያንዳንዱ ነገር ጥንቃቄ ብታደርጊ ይሻልሻል አላት። ከዛ በኋላ እንዴ ቆይ ምን ለማለት ፈልገ ነው? አንቺ እኔ ስታገቢኝ እኔን ፈልገሽ ነው ወይስ ገንዘብ ፈልገሽ ነው? በለው፣ የፈለግከውን ማሰብ ትችላለህ። እኔ ልጅ ነኝ። የፈለግኩትን ነገር ደግሞ ማድረግ መብቴ ነው። ስለዚህ መብቴን ደግሞ ልትጋራኝ በፍጹም አትችልም አለችው። ከዛ በኋላ ኧረ ተረጋጊ ሴትዮ ተረጋጊ እንጂ ማን ነው ደግሞ እንደዚህ የልብ ልብ ሰጥቶ መክሮ የለቀቀሽ ባክሽ ሲላት፣ ከዛ አይ እንደዛ ሳይሆን ለማንኛውም አስብበት። እኔ አሁን ካንተ ጋር ትርፍ ንግግር መነጋገር አልፈልግም አቶ ገዙ። ለማንኛውም እኔ ዘና ፈታ ማለት እፈልጋለሁ ከጓደኞቼ ጋራ፣ ምክንያቱም ልጅ ነኝ። ምነው ልጅ ነኝ ማለት አበዛሽ? ወደሽ ፈቅደሽ መስሎኝ ያገባሽኝ። ልጅ ነኝ ማለት አበዛሽ። ዛሬ በሰላም ነው አላት አቶ ገዙ። አውቃለሁ ወድጄ ፈቅጄ ነው ያገባሁ፣ ግን ደግሞ መብቴን ልትጋፋኝ አልፈልግም አለችው። ከዛ እሱ አሁን እያስጨነቀው ያለው የሴትዮዋ ዘመዶች ይመጣሉ፣ ከመጡ ጉዴ ይፈላል እያለ እንግዲህ ተጨንቋል። እንቅልፍ አጥቷል ማለት ነው። ቤቲም ደግሞ ትሁት እዚህ ቤት የመጣ ሰው አለ እንዴ ማለት ምን ማለት ነው ስትላት፣ ጥያቄን መልሺ በትክክል አለቻት። አረ ማንም አልመጣም። ማን ይመጣል ብለሽ ነው አለቻት ትሁት። አንቺ ልጅ እየጠየኩሽ በቀጥታ አትመልሽም እንዴ አለቻት። እንዴ እኔም እኮ መልሼልሻለሁ አለቻት። ከዛ በኋላ ትሁት ሰራላችኋለሁ ቤቲ ጠብቁ፣ እቺ ሴትዮማ ንብረቱ የሚገባው ለሷ ነው እያለች ደግሞ ትሁት ብቻዋን ማብራት ጀመረች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁት ዛሬ ከሞት አተረፈቻት ማለት ነው። አቶ ገዙም እንግዲህ ሚስቱን ለመግደል ቆርጧል ማለት ነው። እሷ እዚህ ቤት እያለች እኔ እንቅልፍ መተኛት አልቻልኩም በፍጹም። ስለዚህ ይህችን ሴትዮ የሆነ ነገር ማድረግ አለብኛ እንጂ የሰላም እንቅልፍ ተኝቼ አላውቅም እሷ እዚህ ቤት እያለች። ስለዚህ የሆነ ነገር እናድርግ። ተዋት እንጂ ምን አደረገች? ሴትዮዋ እኮ ተቀምጣለች። በቃ አልተሸከምካት። ቢሆንም እኔ ሰላም አጥቻለሁ። የሆነ ሰው የእሷን ድምፅ ቢሰማ ወንጀለኛን ደረታችን ላይ ጥይት መደቀኑን እንዳትረሽ እንጂ አልረሳውም። አንተም ደግሞ ብትረጋጋ ይሻልሃል እንጂ አቶ ገዙ አለችው። ጭራሽ ለእኔ ምክር እየሰጠችኝ ነው? አይ ምክር እየሰጠው ሳይሆን እየነገርኩ ነው አቶ ገዙ፣ ተረጋጋ እንጂ ይሄን ያክልማ እንደዚህ አትፍራ። ማን ነው ግን እንደዚህ የልብ የሰጠሽ ባክሽን አንቺ እያለ እንግዲህ አቶ ገዙ እየቀባጠረ ይገኛል ማለት ነው። እሱም ደግሞ አይ ለማንኛውም አስብበት፣ እኔ ልጅ ነኝ፣ ከጓደኞቼ ጋር መዝናናት ፈታ ማለት እፈልጋለሁ። ስለዚህ መብቴን ማንም ሰው እንዲጋራብኝ አልፈልግም ማለት ነው።